ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድ 9 ሂስትሪ ዩኒት 7 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 7.6 ገዳ ሲስተም ኦፍ ዘ ኦሮሞና እንዲሁም 7.7 ሞጋሳ ኤንድ ጉዲፈቻ የሚሉትን ቶፒኮች እጅግ በጣም ግልጽ በሆነ ባጠረ እናንተ አንደርስታንድ ልታደርጉት በምትችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የዚህን ቶፒክ ሾርት ኖት ማግኘት የሚፈልጉ ከሆነ ቴሌግራም ቻናላችን ላይ ለቀንላችኋል። የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ እናስቀምጥላችኋለን ወይም የኮሜንት የመጀመሪያው ሳጥን ላይ እናስቀምጥላችኋለን። መልካም ጥናት ይሁንላችሁ። 1.6 ገዳ ሲስተም ኦፍ ዘ ኦሮሞ። ይሄ ቶፒክ እጅግ በጣም ሰፊ ቶፒክ ነው። ስለዚህ ሚኒማይዝ አድርገነው እናንተ ያስፈልጋችኋል አሊያም ይጠቅማችኋል ብትይዙት መልካም ነው። እንዲሁም ፈተና ላይ አይቀሩም ብለን የምናስባቸውን ነጥቦች በዚህ ቪዲዮ ላይ እናነሳለን። ግን ያልገባችሁ አሊያም ኮንፊዝ ያደረጋችሁ ስታነቡም ሆነ ስትሰሙ ጥያቄ የተነሳባችሁ ነገር ካለ ኮሜንት ላይ ያስፈሩልን አሊያም ቴሌግራም ቻናላችንን በመቀላቀል እዛ ላይ ጥያቄዎቻችሁን መላክ ትችላላችሁ። ወዲያው ለጥያቄዎቻችሁ መልስ እንልክላችኋለን ማለት ነው። The Oromo had practiced the Gada system long before 6th century movement of the Oromo. ገዳ ሲስተም የምንለው ነገር እጅግ በጣም ረጅም እድሜ ያለው ረጅም እድሜ ያስቆጠረ አንድ የኦሮሞ ባህላዊ ስርዓት ነው። ይሄ ሲስተም አሊያም ይሄ ስርዓት ኦሮሞ ፖፑሌሽን ሙቭመንት ከመነሳቱ በፊት ማለትም ከ16ኛው ሴንቸሪ በፊት የነበረ ኦሮሞ ሶሳይቲ ካልቸራል ሲስተም ነው ተብሎ ይታሰብ ነበር። ይሄ ማለት በሌላ አነጋገር የኦሮሞ ፖፑሌሽን ሙቭመንት የጀመረው በ1522 ነው። ስለዚህ ከ1522 በፊት የነበረ አንዱ ስርዓት ነው ተብሎ ይታሰባል ማለት ነው። እስቲ ግልጽ እንዲሆንልን መጀመሪያ ገዳ ሲስተም ማለት ምን ማለት እንደሆነ እንዴ። ገዳ ሲስተም is so many definition። ገዳ ሲስተም የተለያዩ የሆኑ እጅግ በጣም ብዙ የሆኑ ዲፊኒሽኖች አሉት። ከነዛ መካከል አስፈላጊ ናቸው አሊያም ይጠቅማቸዋል ብለን ያሰምናቸውን ዲፊኒሽኖችን እንመልከት። ገዳ ሲስተም is the regulate the community political economic social and religious activity dealing the conflict resolution area of the protecting women right። ገዳ ሲስተም የምንለው የማህበራዊ ፖለቲካዊ ኢኮኖሚያዊ እንዲሁም ሃይማኖታዊ ጉዳዮችን ኮንትሮል የሚያደርግ ቁጥጥር የተለያዩ ኮንፍሊክቶችን የተለያዩ የሆኑ ግጭቶችን የሚፈታ ለነዛ ግጭቶች ለነዛ ኮንፍሊክቶች መፍትሄ የሚሰጥ እንዲሁም ሴቶችን ፕሮቴክት የሚያደርግ አንድ ሲስተም ነው ብለን ልንወስዶ እንችላለን። ሌላ በኩል ደግሞ the ገዳ system was an institution through which the Oromo socially organize themselves, administer their affairs, defended their territories of the maintain law order and manage their economy። የገዳ ስርዓት በኦሮሞ ማህበረሰብ ውስጥ በኦሮሞ ሶሳይቲ ውስጥ የተለያዩ ጉዳዮችን የሚያስተዳድሩበት ግዛታቸውን የሚከላከሉበት አሊያም የሚጠብቁበት ህግን የሚያከብሩበት በተመሳሳይ ህግን የሚያስከብሩበት ኢኮኖሚካቸውን ከፍ ለማድረግ የሚሞክሩበት አሊያም ለማሳደግ የሚሞክሩበት እንዲሁም ኢኮኖሚያቸውን ለማስተዳደር የሚሞክሩበት አንዱ ካልቸራል ሲስተም ገዳ ሲስተም ብለን እንጠራዋለን ማለት ነው። ገዳ ሲስተም በተለምዶ the system constitutes the element of democracy ነው ተብሎ ይታሰባል። ማለትም ገዳ ሲስተም ዲሞክራሲ ነው ተብሎ ይታሰባል። ይሄ የተባለበት ምክንያት በገዳ ስርዓት ውስጥ በገዳ ሲስተም ውስጥ አንድ ሰው አባ ገዳ አሊያም የዛ የገዳ ስርዓት መሪ ሆኖ የሚቆየው ለ8 ዓመታት ብቻ ነው። ከዛ በኋላ በሌላ አባ ገዳ በሌላ መሪ በሌላ ሊደር ይተካል። ይሄ ደግሞ ዲሞክራሲ ነው ተብሎ ይታሰባል። ይሄም የተባለበት ምክንያት አንደኛው ነገር ፓወር ሼሪንግ አለው። ማለትም አንዱ አባ ገዳ ስልጣኑ ሲያልቅ ለሌላ አባ ገዳ ስልጣኑን አስረክቦ ይወርዳል። ይሄ አንዱ የዲሞክራሲ መገለጫ ነው። ሌላው ነገር ደግሞ ተከታታይነት ያለው እንዲሁም በጊዜ የተገደበ ሊሚትድ የሆነ ስልጣን ያላቸው ማለት ነው። ይሄም አንዱ የዲሞክራሲ መገለጫ ስለሆነ ገዳ ሲስተም the element of ዲሞክራሲ የሚባለው ለዚህ ነው ማለት ነው። the ገዳ ሲስተም was based on the age of grade። በገዳ ሲስተም ውስጥ የተለያዩ የእድሜ ክፍልፋዮች አሉ። የተለያዩ ማህበረሰቦች በእድሜያቸው ተከፋፍለው የራሳቸው የሆነ ሪስፖንሲቢሊቲ ይሰጣቸዋል፣ የራሳቸው የሆነ ኃላፊነት ይሰጣቸዋል። ይሄ ደግሞ ከልጅነታቸው ጀምረው ሪስፖንሲቢሊቲን መቀበል የተሰጣቸውን ስራ በአግባቡ መስራት እንዲችሉ አግዛቸዋል፣ እያገዛቸው ይገኛል። ለምሳሌ በምንመለከትበት ጊዜ የመጀመሪያውና አንደኛው ደበሌ ይባላል። ደበሌ የምንለው እድሜያቸው ከ0 ዓመት እስከ 8 ዓመት ያሉ ህፃናት አለም ያሉ ልጆች በኦሮሞ ሶሳይቲ ውስጥ ደበሌ ተብሎ ይጠራሉ። በዚህ የእድሜ ክልል ያሉ አብዛኞቹ ህፃናት በሚባል ደረጃ መጫወት መቦረቅ ነው ስራቸው።
ምንም አይነት ሪስፖንሲቢሊቲ የላቸውም። ነገር ግን አንዳንድ ጊዜ እንደ ሜሴንጀር እንደ ተላላኪ ሆነው ያገለግላሉ ማለት ነው ቤተሰቦቻቸውን። ሁለተኛው ደግሞ እድሜያቸው ከ9 ዓመት እስከ 16 ዓመት የሚገኙበት ኤጅ ግሩፕ ነው። ይሄ ኤጅ ግሩፕ ሞር ሶሻላይዜሽን የሚሆኑበት የተለያዩ ነገሮችን የሚማሩበት ኤጅ ግሩፕ ነው። በዚህ ኤጅ ግሩፕ ላይ አሊያም በዚህ እድሜ ውስጥ የሚገኙ የተለያዩ ህፃናት ከብቶችን የሚጠብቁበት ቤተሰቦቻቸውን የሚያግዙበት የእድሜ ክልል ከ9 ዓመት እስከ 16 ዓመት ያለው የእድሜ ክልል ነው ማለት ነው። ከዛ በኋላ ያለው የእድሜ ክልል ከ17 ዓመት እስከ 24 ዓመት የሚገኘው የእድሜ ክልል ነው። ይህን የእድሜ ክልል ፎሌ ብለን እንጠራዋለን። በዚህ የእድሜ ክልል ውስጥ የሚገኙ የተለያዩ ሰዎች ሚሊታሪ ትሬኒንግ ኤንድ አግሪካልቸር ፕራክቲስ የሚያደርጉበት ጊዜ ነው። ማለትም ከ17 እስከ 24 ዓመት የሚገኙ ፎሌ ተብሎ የሚጠሩ የውትድርና ስልጠና የሚወስዱበት፣ ከዛ በተጨማሪ ደግሞ ግብርናን ፕራክቲስ የሚያደርጉበት የእድሜ ክፍል ደግሞ ፎሌ ይባላል። ሌላኛው ደግሞ ቆንደላ ይባላል። ቆንደላ የምንለው እድሜያቸው ከ25 ዓመት እስከ 32 ዓመት የሚገኙ ሰዎች ቆንደላ ውስጥ ይገባሉ። በዚህ የእድሜ ክልል ውስጥ የሚገኙ ሰዎች ሚሊታሪ ሰርቪስ ይሰጣሉ፣ ውትድርናን ይሰጣሉ ማለት ነው። ወይም ሰላምና ጸጥታን ያስከብራሉ፣ የውትድርና አገልግሎትን ይሰጣሉ። ሌሎኞቹ ደግሞ ራባ ዶሪ ይባላሉ። ራባ ዶሪ የሚባሉት እድሜያቸው ከ33 ዓመት እስከ 40 ዓመት የሚደርሱ ሰዎች ሮባ ዶሪ ይባላሉ። በዚህ የእድሜ ክልል ውስጥ የሚገኙ የተለያዩ ሰዎች ካንዲዴትስ ፎር ፖለቲካል ፓወር ራሳቸውን ለፖለቲካ ማወዳደር ይችላሉ፣ እጩ ማድረግ ይችላሉ ማለት ነው። ሌሎኞቹ ደግሞ ገዳ ይባላሉ። ገዳ የምንላቸው እድሜያቸው ከ41 ዓመት እስከ 48 ዓመት ያሉ ሰዎች ገዳ ብለን እንጠራቸዋለን። በዚህ እድሜ ክልል ውስጥ የሚገኙ ሊደር ኦፍ ገዳ ገቨርመንት የገዳ ገቨርመንት ሊደር የሆኑ መሪ የሆኑ ሰዎችን ገዳ ብለን እንጠራቸዋለን። እድሜያቸው ከ41 እስከ 48 ያሉ ሰዎችን ማለት ነው። የመጨረሻዎቹ ደግሞ ዩባ ይባላሉ። ዩባ የምንላቸው እድሜያቸው ከ49 ዓመት እስከ 80 ዓመት ያሉ ሰዎችን ሉባ እንላቸዋለን። ዩባዎች አድቫይዘር ናቸው፣ ኢንዲኬተር ናቸው፣ እንዲሁም ሪቹዋል ሊደር ናቸው። ማለትም ያማክራሉ፣ ወጣቶችን ያስተምራሉ፣ ይገጽሳሉ፣ እንዲሁም የሃይማኖት መሪ ሆነው ያገለግላሉ ማለት ነው። ስለዚህ የኦሮሞ ኤጅ ግሬድ በእነዚህ መልኩ የተከፋፈለ ነው ማለት ነው። እነዚህ ነገሮች በደንብ አድርጋችሁ ለማየት ሞክሩ፣ ቢኮዝ ፈተና ላይ የማይቀሩ ነገሮች ስለሆኑ ማለት ነው። ዘገዳ assumed the power of 8 years አንድ አባ ገዳ በገዳ ስርዓት ውስጥ መሪ ሆኖ የሚቆየው ለ8 ዓመታት ብቻ ነው። ከዛ በኋላ ስልጣኑን ለሌላ አባ ገዳ በማስተላለፍ እሱ ወደ ቀጣዩ ኤጅ ግሩፕ ያልፋል ማለት ነው። ያ ኤጅ ግሩፕ ደግሞ ጁባ ይባላል። the head of government was no አባ ገዳ። አባ ገዳ የምንለው አስታውሱ፣ የገዳ ሲስተም ትልቁ ፓወር ያለው አባ ገዳ ነው። አባ ገዳ የምንለው ነገር የገዳ ሲስተም መሪ አሊያም ሊደር ነው። ከሌሎቹ በስሩ ካሉ ሄራርኪዎች፣ ስልጣኖች ወይም ፓወሮች አባ ገዳ ትልቁ ፓወር ነው። ለምሳሌ ጠቅላይ ሚኒስተር አለ፣ ምክትል ጠቅላይ ሚኒስተር አለ። ከነዚህ ሰዎች መካከል ትልቁ ፓወር ያለው ማንጋ ነው? ጠቅላይ ሚኒስተሩ ጋር። ላይክ እንደዛ እንደማለት ነው። አባ ገዳ በገዳ ሲስተም ውስጥ መሪ ነው፣ ትልቁ የሆነ ፓወር አለው ማለት ነው። በስሩ ግን ሌሎች የሆኑ ካውንስለሮች፣ ሌሎች ሄራርኪዎች አሉ። ከነዛ መካከል የመጀመሪያው አባ ቦኩ ነው። አባ ቦኩ የምንለው ፋዘር ኦፍ ስፔስተር እንለዋለን። ወይም አባ ቦኩ የምንለው ነገር ዘ ፋዘር ኦፍ ቦኩ ይባላል። በሌላ አነጋገር አባ ቦኩ የምንለው ነገር ስፔሲፊክ የሆነ ስራ ያለው ሰው ነው። ለምሳሌ በኦሮሞ ሶሳይቲ ውስጥ አባ ቦኩ የሚባሉ አለም በገዳ ሲስተም ውስጥ አባ ቦኩ ተብለው የሚጠሩ ግለሰቦች በአብዛኛው ጊዜ የሃይማኖት መሪዎች ሆነው የሚያገለግሉ፣ ከዛ በተጨማሪ ደግሞ የገዳ ሲስተም ጉባኤ መሪ ሆነው የሚያገለግሉ ሰዎችን አባ ቦኩ እንላቸዋለን ማለት ነው። ሌሎኞቹ ደግሞ አባ ጨፌ ነው። አባ ጨፌ ደግሞ የምንላቸው ዘ ሄድ ኦፍ ዘ አሴምብሊ ነው። የገዳ ጉባኤ ኃላፊ ሆነው ያገለግላሉ። ሌሎኞቹ ደግሞ አባዱላ ተብለው ይጠራሉ። አባዱላ ብለን የምንጠራቸው ዋር ኦፍ ሊደር ነው። በኦሮሞ ሶሳይቲ ውስጥ የሆነ ሰው አባዱላ ነው ከተባለ ያ ሰው የጦር መሪ ነው ማለት ነው። ሌሎኞቹ ደግሞ አባ ሴራ ይባላሉ። አባ ሴራ ዘ ፋዘር ኦፍ ዘ ሎው ይባላሉ። የህግ አባት እየተባሉ ይጠራሉ ማለት ነው። ሌሎኞቹ ደግሞ አባ አለንጌ ይባላሉ። አባ አለንጌ የሚባሉት ደግሞ ጀጅ ናቸው። ሌሎኞቹ ደግሞ አባ ሰአ ይባላሉ። አባ ሰአ የምንላቸው ዘ ፋዘር ኦፍ ቴሪጀሪ እንላቸዋለን። በሌላ አባባል ግምጃ ቤትን የሚቆጣጠሩ የሆነ የሀብት ክፍልን የሚቆጣጠሩ ሰዎች በኦሮሞ ሶሳይቲ ውስጥና በገዳ ሲስተም ውስጥ አባ ሰአ የተባሉ ይጠራሉ። ሌሎችም እጅግ በጣም ብዙ ካውንስለሮች አሉ። እነዚህ ግን ዋና ዋናዎቹ
ናቸው ተብሎ ይታሰባሉ። ስለዚህ እነዚህ ስሞችን እንዳረሷቸው ከጎናቸው ደግሞ ምን አይነት ሪስፖንሲቢሊቲ እንዳላቸው ለማወቅ ሞክሩ። ምክንያቱም ፈተና ላይ ከማይቀሩ ጥያቄዎች መካከል አንዱ ስለሆነ ማለት ነው። በገዳ ሲስተም ውስጥ ሴቶች እጅግ በጣም ብዙ የሆነ ሚና ማበርክቶ አላቸው። ውመን ሜንቴን ዜር ራይት ባይ ዘ ስንቄ ኢንስቲትዩሽን ዊች ሄልፕድ ዘም ፍሮም ሲስተርሁድ ኤንድ ሶሊዳሪቲ። በኦሮሞ ሶሳይቲ ውስጥ ስንቄ የሚባል አንድ ነገር አለ፣ ወይም ስንቄ የሚባል ኢንስቲትዩሽን ወይም ተቋም አለ። ይህ ተቋም በሌላ አማርኛ የሴቶች ማህበር ብላችሁ ልትይዙ ትችላላችሁ። በዚህ ኢንስቲትዩሽን ውስጥ በዚህ ስንቄ በሚባለው ማህበረሰብ ውስጥ የተለያዩ የሆኑ ሴቶች ይካፈላሉ። የተለያዩ የሆኑ ሴቶችን የያዘ ኢንስቲትዩሽን አቋም ነው። በዚህም እጅግ በጣም ብዙ የሆኑ የተለያዩ ሴቶች በዚህ ተቋም ስር በመሆን መብታቸውን የሚያስከብሩበት፣ ከዛ በተጨማሪ ደግሞ እርስ በርስ ያላቸውን ነገር የሚያጠናክሩበት ተቋም ስንቄ በመባል ይጠራል ማለት ነው። ውመን ፍሮም ቻይልድሁድ ኦልድ ኤጅ። በኦሮሞ ማህበረሰብ ውስጥ አንዲት ሴት ልጅ ከመሆኗ አንስቶ እስከምታረጅ ድረስ የተለያዩ የሆኑ ስሞችን ይሰጧታል። ከእነዚህ መካከል የመጀመሪያው ጉድሩ ይባላል። ጉድሩ የምንለው ፕሪ አብሴንት እንለዋለን። ማለትም ጉድሩ ተብለው የሚጠሩ የኦሮሞ ሶሳይቲ ሴቶች፣ ገና ጉርምስና ላይ ያልደረሱ ሴቶች በኦሮሞ ሶሳይቲ ውስጥ ጉድሩ እየተባሉ ይጠራሉ። ሌላኛው ደግሞ ቃሬ ነው። ቃሬ የሚባሉት ደግሞ አድሎሴንት ናቸው። በሌላ አማርኛ ደግሞ ሬዲ ኦፍ ሜሬጅ ናቸው፣ ወይም የጎረመሱ ለጋብቻ የደረሱ ኦሮሞ ሶሳይቲ ውስጥ የሚገኙ ሴቶች ቃሬ እየተባሉ ይጠራሉ። ሌሎኞቹ ደግሞ ካሌሌ ይባላሉ። ካሌሌ ደግሞ የሚባሉ ያገቡ ወይም ቤተሰብ የመሰረቱ ሴቶችን ደግሞ ካሌሌ እንላቸዋለን። በተለይም የሉባና የዩባ ሚስቶች የሆኑ ሴቶችን ካሌሌ እያለን እንጠራቸዋለን። ሌላኞቹ ሴቶች ደግሞ ሲፋየር እንላቸዋለን። ሲፋየር የምንላቸው ስፔሻሊ እድሜያቸው የገፋ አዛውንት የሆኑ ሴቶችን ሲፋየር እያለን እንጠራቸዋለን ማለት ነው። በአጠቃላይ ግን ገዳ ሲስተም ከ16ኛው ሴንቸሪ በፊት እስካሁን ድረስ የቀጠለው ያለምንም መቋረጥ አይደለም። በተለያዩ ጊዜያቶች በተለያዩ ወቅቶች የገዳ ሲስተም ተቋርጦ ነበር። ነገር ግን ድጋሜ ራሱን እያደሰ አሊያም ድጋሜ ክሬት እየሆነ ዲቨሎፕ እየሆነ እስከዚህ ቀን ድረስ መድረስ ችሏል ማለት ነው። ጥያቄ ሀሳብ ካላችሁ ኮሜንት ላይ አስሩልን። ጥያቄዎችን የምንመልስላችሁ ሆኗል። አሁን ደግሞ 7.7 ሞጋሳ ኤንድ ጉዲፈቻ የሚለውን ቶፒክ እንመልከተው። በኦሮሞ ካልቸር ውስጥ ሁለት አይነት ባህሎች አሉ። እነዚህም ባህሎች ሞጋሳና ጉዲፈቻ እየተባሉ ይጠራሉ። የመጀመሪያው ጉዲፈቻ ኤ ፎርም ኦፍ ፓረንት አዶፕቲንግ ኦፍ ኤ ቻይልድ። ጉዲፈቻ የሚባለው በኦሮሞ ማህበረሰብ ውስጥ የሚዘወተረው ይሄ ነገር አንድ ልጅ እንደ ልጄ አሳድገዋለሁ ወላጅ ሆኗለሁ ብሎ አንድ ቤተሰብ አንድ ልጅ ሲወስድ ይሄ ጉዲፈቻ ተብሎ ይጠራል። ጉዲፈቻ ማለት በአጭሩ የራስን ያልሆነ ልጅ ወስዶ ወላጅ ሆኖ እንደ ራስ ልጅ አድርጎ ማሳደግ በኦሮሞ ካልቸር ውስጥ ጉዲፈቻ እየተባለ ይጠራል። ይሄ ሲስተም ቻይልድ ኢንጆይድ ኢኳል ራይትስ ኤንድ ፕሪቪሌጅ ዊዝ ባዮሎጂካል ቻይልድ። አንድ ልጅ አንድ የኦሮሞ ሶሳይቲ ውስጥ ያለ ቤተሰብ ከወሰደው በኋላ እንደ ራሱ ትክክለኛ ልጅ በደንብ አድርጎ ያሳድገዋል። እንዲሁም በተጨማሪም ባዮሎጂካል ቻይልድ አለም ትክክለኛ የራሱ ከሆኑት ልጆች ጋር እኩል መብት ይሰጠዋል ማለት ነው። ሁለተኛው ደግሞ ሞጋሳ ይባላል። ሞጋሳ was a system of adopting ነን ኦሮሞ commonly known as ኦሮሞ። ሞጋሳ የምንለው ነገር ደግሞ ኦሮሞ ያልሆኑ ሰዎች የኦሮሞ ሶሳይቲ እነዚህን ሰዎች አክሰፕት ሲያደርግ ሞጋሳ ይባላል። አንተ አንዱ የኛ ማህበረሰብ አካል ብለው አክሰፕት ሲያደርጉት ሲቀበሉት ሞጋሳ ይባላል። በዚህም ያ ሰው የኦሮሞ ሶሳይቲ የሚያገኘውን መብት በሙሉ ማግኘት ይችላል ማለት ነው። ለምሳሌ እናንተ ከአዲስ አበባ ወደ ኦሮሚያ ክልል አንድ ከተማ ሄዳችሁ በዛ አካባቢ ላይ እነዛ ሶሳይቲዎች አለም የኦሮሞ ማህበረሰቦች እናንተን አክሰፕት ካደረጓችሁ ከተቀበሏችሁ ይሄ ነገር ሞጋሳ ይባላል። በዛ አካባቢ ሌሎች ኦሮሞ ተወላጆች የሚያገኙትን መብት የምታገኙ ከሆነ ይሄ ሞጋሳ ነው ማለት ነው። እስቲ ይሄ ነገር ግልጽ እንዲሆንላችሁ አንድ ኤግዛምፕል እንጨምር። ለምሳሌ ወደ አሜሪካ ሄዳችሁ ወደ አሜሪካ ወዲያው እንደሄዳችሁ እናንተ እኮ አሜሪካውያን አትባሉም፣ ከኢትዮጵያ ነው ሄዳችሁት። ስለዚህ ዜግነታችሁ ምንድነው? ኢትዮጵያዊ ነው። ከጊዜ በኋላ ግን ወይም አሜሪካ ከገባችሁ በኋላ የአሜሪካ መንግስት ለእናንተ ዜግነት ከሰጣችሁ እናንተ ምንድናችሁ? አንዱ የአሜሪካ ዜጋ ናችሁ። ስለዚህ አሜሪካውያን የሚያገኙትን ጥቅም እናንተም ታገኛላችሁ። ምክንያቱም የአሜሪካ መንግስት ስለተቀበላችሁ አክሰፕት ስላደረጋችሁ ማለት ነው። በሌላ በኩል
ሞጋሳ ማለት ይሄ ነው። ሞጋሳና ጉዲፈቻ በአጭሩ ሲገለጹ እንዲህ ይመስላሉ። እነዚህ ነገሮች እጅግ በጣም ዘርፈ ብዙ የሆነ ጥቅም አላቸው። ለምሳሌ እንኳን በምንመለከትበት ጊዜ ካልቸር አላውድ አዘር ፒፕል ቱ ሚክስ ወዘ ኦሮሞ ኤንድ ላይፍ ቱጌዘር ኢን ፒስ። በሞጋሳና በጉዲፈቻ ባህል ውስጥ የተለያዩ የሆኑ ሰዎች ከኦሮሞዎች ጋር እንዲቀላቀሉ እርስ በርስ ኢንተርሚክስ እንዲሆኑ አብረው በሰላም እንዲኖሩ ይህ ነገር አድርጓል። ከዛ በተጨማሪም ዘ ፕሮሰስ ኦፍ ሲግኒፊካንስ ኮንትሪቢዩትድ ቱ ሶሻል ሱዝን ኦፍ ናሽናል ኢንተግሬሽን ማህበራዊ ትስስርን በደንብ አድርጎ አጠናክሯል። እንዲሁም ሀገራዊ ውህደትን በደንብ አድርጎ ሰርቷል ማለት ነው። እነዚህ ነገሮች በተለይም እጅግ በጣም ብዙ የሆነ ጥቅም አላቸው ማለት ነው። ጥያቄ ሀሳብ ካላችሁ ኮሜንት ላይ አስፍሩልን፣ ወይም የቴሌግራም ቻናላችንን በመቀላቀል የተለያዩ ጥያቄዎችን መጠየቅ ትችላላችሁ። እኛም ጥያቄዎቻችሁን እንመልስላችኋለን ማለት ነው። በተቻለን አቅም ይሄ ቶፒክ ግልጽ አድርገን ለማቅረብ ሞክረናል። ነገር ግን ስታነቡ ኮንፊውዝ ያደረጋችሁ ነገር፣ ስናስረዳችሁ ያልገባችሁ ነገር ካለ ኮሜንት ላይ ያሳውቁን። የቴሌግራም ቻናላችንን በመቀላቀል ጥያቄዎቻችሁን መጠየቅ ትችላላችሁ። ኔክስት በሌላ ቪዲዮ እንገናኛለን። እስከዚያው ድረስ ግን መልካም ትምህርት ይሁንላችሁ።